የሃይማኖት አባቶች ይህንን መልእክት ያስተላለፉት የኢትዮጵያ ሃይማኖት ተቋማት ጉባኤ ሃይማኖታዊ እሴቶቻቸውን ለዘላቂ ሰላም በሚል መሪ ሀሳብ ሀገር አቀፍ የአደባባይ የሰላምና አብሮነት የጸሎት መርሃ ግብርን በትላንትናው ዕለት ባካሄዱበት ወቅት ነው። በዚህ አብሮነት የጸሎት መርሃ ግብር ከተለያዩ የእምነት ተቋማት ተወክለው የተገኙ የሃይማኖት አባቶች የሀገሪቱን ሰላም አንድነት ለመጠበቅ በጋራ መስራት ይገባል ነው ያሉት። በመርሃ ግብሩ ላይ የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች፣ የሃይማኖት አባቶች፣ አባገዳዎች እንዲሁም ከተለያዩ የእምነት ተቋማት ተወክለው የተገኙ ምእመናን ተገኝተዋል። መርሃ ግብሩን የተመለከተ ጥንቅር አዘጋጅተናል። ወደዛው እንላለን። ጻድቅ እስመ ጽድቅ ቃሉ ይክለ ኩሉ ዋልቦ አምላከ ነዳያን ረዳየ ምንዱባ ሀገራችን በምድራችን ሰላሙን አስፍንልን። ጦርነቱን፣ መቅሰፍቱን፣ ረሃቡን፣ ደዌውን፣ በሽታውን፣ መከፋፈሉን፣ መለያየቱን፣ መራራቁን፣ ስደቱን እነዚህ የመሳሰሉት ነገሮች ሁሉ ከምድራችን አስወግድልን። ኢትዮጵያችን ሀገራችን ምድራችን ቅድስት እንድትቀድስልን የተቀደሰች ምድር አድርገህ የበረከት ሀገር ሆና እነሆ ሕዝቦቿ በሰላም የሚኖሩባት በሰላም ሰርተን የምናድግባት ሀገር እንድትሆንልን አምላካችን እግዚአብሔር ሆይ አንተ እርዳን። ጌታ ሆይ እንማጸንሃለን። ሌላ የምንፈልገው ነገር የለም። እንደገና ለውጠን፣ እንደገና መልሰን፣ እንደገና አስተሳስረን፣ እንደገና አያይዘን። ጥበት አለ፣ ያስተሳሰብ ጥበት አለ፣ የመልከታ ጥበት አለ፣ የእይታ ጥበት አለ። ይሄንን ደግሞ ለማስወገድና ሰፊ የሆነ ነገር ላይ ተቀምጠን በዚህ እንዳንቸገር በጋራ መነሳት በአንድነት መቆም አስፈላጊ እንደሆነ፣ ስለዚህ የወደቀውን ማንሳት እንደሚያስፈልግ ለቤቱ ስራ መሰሶ ፍለጋ እንደሄዱ ሁሉ ለኛም ለሀገር ምስረታ፣ ለሀገር ጽናት፣ ለሀገር እድገት ምሰሶ አንድነት ነው። ስለዚህ ይህንን እያሰብ ችግራችንን እያሰብ ሀገራችንን በጽናት ስለሚያቆመው ስለ አንድነት በአብረን እንጸልያለን። እኛ ሰላም አስፈላጊ ስለሆነ ወደ ሰላም ክርስቶስን የሰላም ጸሎት እንጠይቃለን። ጌታ ሆይ የሰላም መሳሪያ እንድንሆን አድርገን፣ ጥል ባለበት ፍቅር፣ በደል ባለበት ይቅርታ፣ ክርክር ባለበት ስምምነት፣ ጥርጣሬ ባለበት እምነት፣ ስህተት ባለበት እውነት፣ ተስፋ መቁረጥ ባለበት መጽናናት፣ ሐዘን ባለበት ደስታን፣ ጨለማ ባለበት ብርሃን እንዲገኝ አድርግ ዘንድ አብቀን። እኛ ኢትዮጵያውያን ሁላችንንም የሚያሰባስበን ጥላ በአካልም በመንፈስም ባዋህደን የሀገር ፍቅር ተሳስረን ልዩነታችንን አጥር ሳይሆን በህብር ቀለም የደመቀበት ውበት ሆኗል። ኢትዮጵያ ስለምትባል የጋራ አጀንዳችን ዘላቂ ሰላም፣ ዘመናትን የተሻገረው ጠንካራ ሃይማኖታዊ እሴቶቻችንን ለማጽናት እዚህ ተገናኝተናል። እኛ የአማኝ ህዝብ መገኛ፣ ዘመን ተሻጋሪ የጽኑ ታሪክ ባለቤት ነን። ይህም እምነታችንን በፈተና ወቅት መሻገሪያ፣ በጨለማ ጊዜ መሪ ብርሃን ሆኖ የኖረ እውነት ስለመሆኑ የፈጣሪን ስም ጠርተን በጋራ እንጀራ መቁረስ ብቻ ሳይሆን በሀገር ጉዳይ ለመጣ የፈጣሪን ስም ጠርተን በጋራ ለሞት ነፍሳችንን ለመስጠት እንኳን የማንሰስት ህዝቦች ለመሆናችን የቆምንባት ምድር፣ የረገጥነው አፈር፣ የአባቶቻችን አጽም በደም የተጻፈ ታሪካችን ሕያው ምስክር ነው። የኢትዮጵያዊነት ብልጫው የማሸነፊያ የምስጢር ቁልፉ በአባቶቻችን ጸሎት፣ በእናቶቻችን ዱዓ የፈጣሪን ፈቃድ መጠየቃችን ስለመሆኑ የትላንትና ታሪካችን ምስክር ነው። እኛ በምድራችን ዝናብ ስታጣ የሰማይ መስኮቶች እንዲከፈቱ
በህብረት ሆነን ወደ ፈጣሪ የጮን ህዝቦች ነን። ጠላት ዳር ድንበራችንን ሲደፍር በራችንን ሲያንኳኳ በጸሎት ተንበርክከን በጽናት ቆመን ድልን የተቀዳጀን ወደቁ ስንባል የምንነሳ ፈረሱ ስንባል የምናብር ጅራት ናቸው ሲሉን ራስ ሆነን የምንገኝ ዓለም በቅጡ ያልተረዳን የመለኮት ድጋፍ ያልተለየን ለጠላቶች ግን እንቆቅልሽ የሆን ህዝቦች ነን። ዛሬም እንደ ትላንቱ አንድነታችንን ለማጽናት ሰላማችንን ለመጠበቅ እንደ ግለሰብም ሆነ እንደ ተቋም የምናደርገው ጥረት ሳናቋርጥ የፈጣሪን ፈቃድ ለመጠየቅ የጸሎት ጉልበት እንደሚያስፈልገን እናምናለን። واهدي بنا وجعلنا سببا لمن اهتدى برحمتك يا أرحم الراحمين. اللهم انصر بلادنا، اللهم انصر ولاة أمورنا، اللهم አስፈላጊነቱ ሰላም። ይሄም ዋና የእምነት አባቶች ዝጋ ይሄንን ሊያዘጋጁት የቻለው ስለ ሰላሙ ነው ማለት ነው። ማንም ማለት ነው ይሁን ማንም። ስለዚህ እዚች ሀገር ላይ የሚፈለገው ማለት ነው እንደዚሁ አማኙ አምኖ የእምነቱን ስርዓት በአግባቡ እንዲፈጽም፣ ነጋዴው እንዲነግድ፣ ገበሬው እንዲያርስ፣ ተማሪው እንዲማር ምን ያስፈልገዋል? ሰላም ነው የሚያስፈልገው ማለት ነው። ሰላም በጣም ሰላም እንድትንለው ቃላቱ ትንሽ ሊሆን ይችላል፣ ግን ብዙ ትርጉም ያለው ነገር ስለሆነ ይሄንን ለህዝባችን እንደዚሁም ለአማኞች ሰላም ተራሳችን ቀርመን የምናስተምረውም ሰላም መሆን አለበት። ራሳችንም ሰላም መሆን አለብን። ለሀገራችን ሰላም ሁልጊዜም በብቻችንም ሆነ ለመስጊዶቻችንም ሆነ በቤተክርስቲያኖቻችንም ሆነ የምናስተምረውና የምንጸልየው ለሰላም መሆን አለበት የሚለውን ነው። ኢትዮጵያ ሀገራችን ሰላም ሆና ትውልዳችን በሰላም የሚኖርባት የሚሰራባት እንድትሆን ዜጎች ሁሉ ስለ ሀገር አንድነት እንዲቆሙ ዘብ እንዲቆሙ ሌላ ዜጋ ወይም ጎረቤት ሀገር አይቆምልንምና ኢትዮጵያዊ የሆነ ዜጋ ሁሉ ስለ ኢትዮጵያ በአንድነት እንዲቆም የኢትዮጵያ ህብረ ብሔራዊት የሆነች ሀገር ነች፣ ግን በአንድነት እንድንቆም በዚህ አጋጣሚ ጥሬን አቀርባለሁ። በኢትዮጵያና ከኢትዮጵያ ውጭ የምትኖሩ ኢትዮጵያዊና ትውልደ ኢትዮጵያን ሁላችሁም እኔ በዚህ ሀገር ሰላም እንዲመጣ፣ ፍቅር እንዲመጣ፣ አንድነት እንዲመጣ ከተፈለገ በየተለያየ ሰላም የሚሰበክበት አንድነት የሚሰበክበት የጥቅም ጉዳይ የሚሰበክበት ስለ ሀገርን የሚያሳድግ ነገር በሚሰበክበት ሚዲያ ላይ ጥላቻን፣ ክርክርን ባንሰብክ የምንጽፋቸው ነገሮች የምንናገራቸው ነገሮች ሁሉ ህዝብን የሚጎዳ ሀገርን የሚጎዳ ከሆነ ከዛ ብንቆጠብ የሚል አቋም ነው ያለኝ።